ሰላም ሰላም እንዴት ናችሁ? ውድ የቲፕስ ፎር ዩ የዩቲዩብ ቻናል ቤተሰብ እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። ዛሬም ደግሞ እንደተለመደው ለእናንተ ለዩቲዩብ ይጠቅማችኋል ያልኩትን ቱቶሪያል እና ቲፕ ነው ይዤላችሁ የመጣሁት። እንግዲህ እናንተም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንደዚሁም ላይክ እና ሼር ማድረግም እንዳይረሳ። እንግዲህ በተለይ ደግሞ ጀማሪዎች ከሆናችሁ ከዚህ የዩቲዩብ ቪዲዮ ተጠቃሚ እንደምትሆኑ ተስፋ አድርጋለሁ። ዛሬ ይዤላችሁ የመጣሁት አንድ ሰው ዩቲዩብ ለመስራት ምንድን ነው ሊያስፈልገው የሚችለው፣ በእጁ ምን ማቴሪያል ሊያስፈልገው ይችላል የሚለውን እነጋገራለን። እንደምታውቁት ብዙዎች በጣም ትልቅ ፌንሲ የሆኑ ስቱዲዮዎች ውስጥ የተለያዩ አይነት በጣም የተራቀቁ ሬከርድ ስቱዲዮዎችን ይገነባሉ። የተለያዩ ነገሮች ይኖሯቸዋል፣ የተለያዩ ጌሮች ይኖሯቸዋል። ግን የእውነት አንድ ሰው ዩቲዩብ ቻናል ላይ ለመስራት ይሄ ሁሉ ያስፈልገዋል ወይ ካላችሁ ትክክለኛው መልስ አያስፈልገውም ነው። አንድ ሰው ዩቲዩብ ላይ ለመስራት የሚያስፈልገው ስልኩ ብቻ ነው። እነዛ ሌሎቹ ተጨማሪ ነገሮች ሰው ማሟላት ሲፈልግ የሚያሟላቸው ነገሮች ናቸው። ግን ይህን ያክል አስፈላጊ ናቸው ማለት ግን አይደለም። ለማንኛውም ዛሬ በስልካችን ብቻ እንዴት ዩቲዩብ መስራት እንችላለን፣ እኔ በስልኬ ከምጠቀምባቸው የተወሰኑት ነገሮችን ይዤላችሁ ቀርቤያለሁ ማለት ነው። ዛሬ እነሱን አንድ በአንድ አስመለክታችኋለሁ ማለት ነው። እንግዲህ በስልካችን ብቻ ቪዲዮአችንን ሰርተን ራሳችንን ቀርጸን ወይም ደግሞ ፌስለስ ቻናል ከሆነም ድምፃችንን ቀርጸን ቪዲዮአችንን ኤዲት አድርገን ታምኔል ሰርተን በዩቲዩባችን አፕሎድ ለማድረግ ወይም ዩቲዩባችን ላይ ስልካችንን ብቻ መጠቀም እንችላለን። እሺ ወደ መጀመሪያው ስንሄድ የመጀመሪያው ይዤላችሁ የቀረብኩት እንግዲህ ስልኬን አንድ ጊዜ እንደዚህ ከፍተውና ካፕከት ያው የምታውቁት አፕሊኬሽን ነው። እንግዲህ ካፕከት ላይ ምንድን ነው መስራት የምንችለው ካላችሁ ቪዲዮም ኤዲት ማድረግ እንችላለን፣ ታምኔል መስራት እንችላለን። በነገራችን ላይ ካፕከት ለነዚህ ብቻ አገልግሎት አይደለም የሚውለው፣ ብዙ አይነት ዓላማዎች አሉት። ሆኖም ግን በዋናነት እኛ ካፕከትን የምንጠቀመው ታምኔል ለመስራት እና ቪዲዮ ኤዲት ለማድረግ ነው። በአብዛኛው ደግሞ ቪዲዮ ኤዲት ለማድረግ በጣም ተመራጭ ነው። እኔ የምጠቀምበታለሁ በስልኬ ጭምር ማለት ነው። ለማንኛውም ካፕከትን ከፍታችሁ እንደዚህ ቪዲዮ ለመስራት ከሆነ በእንደዚህ አይነት መልክ የምትፈልጉትን አይነት ቪዲዮ ትመርጣላችሁ። ከዛ በኋላ አንዱን ቪዲዮ እንደ ሳምፕል እንወስደውና እስቲ ዛሬ እንዴት በቀላሉ ቪዲዮ መስራት እንደሚቻል ኤዲት ማድረግ እንደሚቻል አሳያችሁ። ከዛ በኋላ አንዱን ቪዲዮ ለምሳሌ ይሄ እናንተ የሰራችሁት ቪዲዮ ነው እንበል። ስለዚህ ቪዲዮ ልክ በእንደዚህ አይነት መንገድ ይመጣላችኋል ታይም ላይናችሁ ላይ ማለት ነው። ከዛ በኋላ ቪዲዮን ሃይላይት ታደርጉታላችሁ ወይም ሴሌክት ታደርጉታላችሁ ማለት ነው። ሴሌክት ካደረጋችሁ በኋላ የተለያዩ አይነት ኢፌክቶች፣ የተለያዩ አይነት የምትጨማምሯቸው የምትጠቀሙባቸው የተለያዩ አይነት ነገሮች አሉላችሁ ካፕከት ላይ በስልካችሁ። ስለዚህ አንድ ሰው በስልኩ ብቻ ተጠቅሞ ካፕከት ላይ ቪዲዮን ኤዲት ማድረግ ይችላል። ድምፁን ለመቅረጽም ይችላል፣ ኤዲት ማድረግም ይችላል፣ ቪዲዮ መስራት ይችላል ማለት ነው። ስለዚህ እሺ ለምሳሌ እነዚህን እንመልከት። ካፕከት ላይ ከምታገኟቸው ነገሮች መካከል የተወሰኑትን ነው ማሳያችሁ ዛሬ። ስለ ካፕከት አይደለም ዋናው ዓላማዬ፣ አንድ ሰው ዩቲዩብ ላይ በስልኩ ተጠቅሞ መስራት እንዲችል የሚረዱትን አፕሊኬሽኖች ለመጠቆም ያክል ነው። ለምሳሌ ካፕከት ላይ ከገባችሁና ቪዲዮቻችሁን ሴሌክት ካደረጋችሁ የምትሰሩትን ቪዲዮ ሴሌክት ካደረጋችሁ በኋላ ልክ በእንደዚህ አይነት መንገድ በተለያየ አይነት መንገድ መጠቀም ትችላላችሁ። እነዚህ በሙሉ የምከፍትላችሁ ነገሮች ኢፌክቶች ናቸው። ቪዲዮአችሁን የበለጠ ለማሳመር መልክ ለመስጠት በደንብ ኤዲት ለማድረግ የምትጠቀሙባቸውን የተለያዩ አይነት ነገሮች ነው ማሳያችሁ። ለምሳሌ ይሄ አሁን ቪዲዮአችሁን ለማፍጠን ከምትጠቀሙበት መንገድ አንዱ ነው፣ ስፒድ ማለት ነው። ስለዚህ አንድ ሰው ቪዲዮን ፈጠን ለማድረግ ለምሳሌ አንዳንድ ትዕይንቶችን ተመልካቾች በጣም እንዳይሰለቻቸው ስትሉ ለማፍጠን ስፒድ ትጠቀማላችሁ። ስፒዳችሁን ከፈለጋችሁ ከስተም ራሳችሁ አድርጋችሁ በፈለጋችሁት አይነት ፍጥነት እንዲፈጥንላችሁ ማድረግ ትችላላችሁ። ወይም ደግሞ እዚህ ጋር በቀረቡላችሁ አይነት መንገዶች ደግሞ የተለያየ አይነት ከርቮችን በመጠቀም የተለያዩ አይነት መንገዶችን በመጠቀም ፍጥነትም ስታደርጉ ደግሞ በጣም የሚያምር ወይም የሚስብ ለተመልካች የሚስብ አይነት አድርጋችሁ መስራት ትችላላችሁ። ካፕከት ካሉት ፊቸሮች መካከል አንዱ ይሄ ነው። ስፒድ ማድረግ ትችላላችሁ። አንዳንድ ጊዜ ቪዲዮዎች ላይ አይታችኋል ፈጠን ሲሉ ቪዲዮዎች እና ለዚህ ነው። ይሄ ደግሞ ተመልካቹ ብዙ የሆኑ ረጅም የሆኑ ቪዲዮዎችን በጣም ዝግ ባለ መንገድ እንዳያይና እንዳይሰለች ለማድረግ ነው የሚረዳው ማለት ነው። ሌሎችም ደግሞ ካፕከት ላይ ከምናገኛቸው በስልካችን ከምናገኛቸው ነገሮች መካከል እዛው ካፕከት ላይ ማለት ነው ቪዲዮቻችንን ኤዲት ለማድረግ ከሚጠቅሙ ነገሮች መካከል
ሌሎችም አንዳንድ ፊቸሮችን ላሳያችሁ በጥቂቱ። ለምሳሌ እንደዚህ ይሄንን ኦቨርሌይ ማድረግ ትችላላችሁ። ለምሳሌ ቪዲዮአችሁን ሁለት ቦታ ከታርጋችሁ 3 ቦታ 4 ቦታ ብቻ ሁለት ቦታ በተለይ ሁለት ቦታ እንደዚህ ከታርጋችሁ ኦቨርሌይ ለማድረግ ከፈለጋችሁ እቺን ምልክት ነው የምትጠቀሙት። እቺን የኦቨርሌይ በነገራችን ላይ እዚህ ላይ ኦቨርሌይ ሁለት አይነት ኦቨርሌይ ነው ያለው። አንድ ራሱ ቪዲዮአችሁን ከታርጋችሁ ወይም ስፕሊት አርጋችሁ ራሱን ለመጠቀም ከታችና ከላይ አርጋችሁ የመጀመሪያውን ለምሳሌ አንዳንድ ኢፌክቶችን ጨምራችሁበት ሁለተኛውን ደግሞ ኖርማል እንዳለ ትታችሁት የተለያዩ ነገሮችን ለመጠቀም የምትፈልጉ ከሆነ እቺን ኦቨርሌይ ትጠቀማላችሁ ማለት ነው። ግን በሌላ መንገድ ደግሞ ሌሎች የተለያዩ አይነት ተጨማሪ ግብአቶች የሚሆኗችሁ ፎቶዎችን፣ ቪዲዮዎችን ለማስቀመጥ ደግሞ ከፈለጋችሁ እቺን ኦቨርሌይ ነው የምትጠቀሙት። እቺን ኦቨርሌይ አንድ ጊዜ ስትነኳት ከዛ እንደዚህ አይነት ቪዲዮዎችን ከፈለጋችሁ ፎቶዎችን ያስመርጣችኋል። ከፈለጋችሁ ደግሞ ራሱ ካፕከት ካሉት ላይብራሪዎች መካከል ደግሞ መርጣችሁ መጠቀም እንድትችሉ አማራጭ ይሰጣችኋል ማለት ነው። በካፕከት በራሱ በላይብራሪ ውስጥ የያዛቸው ብዙ ግብአቶች አሉ፣ በቪዲዮም በፎቶም ማለት ነው፣ በተለይ በቪዲዮ። ከዚህ በተጨማሪ ደግሞ እዚህ ጋር ፎቶዎችን ኤዲት ለማድረግ የሚጠቅማችሁም ደግሞ አማራጭ አለው ካፕከት። እዚህ ጋር ታምኔል ለመስራት ከፈለጋችሁ ታምኔል መስራት ትችላላችሁ። ሌላ እኔ ከምጠቀምባቸው መንገዶች ደግሞ ከምጠቀምባቸው ነገሮች ደግሞ ሌላኛውን ደግሞ ላሳያችሁ። ሌላኛው የምጠቀመው ደግሞ ይሄንን ነው። ይሄ ደግሞ ምንድነው መሰላችሁ? ሱፐር ሳውንድ ይባላል። ይሄ ሱፐር ሳውንድ አፕሊኬሽን ድምጽን ለመቅዳት የድምጽ ኳሊቲ ለመጨመር ለምሳሌ የምትሰሩት ልክ አሁን እየሰራሁላችሁ እንዳለሁት የምትሰሩት ፌስለስ ቻናል ከሆነ የምትሰሩት ድምጻችሁን ብቻ መቅዳት ትችላላችሁ። ድምጻችሁን ለመቅዳት ራሱ ስልካችሁ ላይ ያለውን ኦዲዮ ሬኮርዲንግ ከመጠቀም በተጨማሪ እንደዚህ ያሉ አፕሊኬሽኖችም ይጠቅሟቸዋል። ለምን? ድምጻችሁን በደንብ ኤዲት ለማድረግ የሚጠቅሙ ናቸው። ኤዲት ለማድረግ ወደ ተለያየ አይነት መንገድ ኮንቨርት ለማድረግ ብዙ አይነት ነገሮችን ለማድረግ ይጠቅሟቸዋል። ይሄ ሱፐር ሳውንድ ቀጥታ ከስልካችሁ ላይ አንድሮይድ ተጠቃሚዎች ከሆናችሁ ከፕሌይ ስቶር ላይ ልትጭኑ ትችላላችሁ። ምናልባት የአይፎን ተጠቃሚዎች አፕ ስቶር ላይ ይኖር አይኖር እርግጠኛ አይደለሁም። ለማንኛውም ለአንድሮይድ ተጠቃሚዎች ግን ከፕሌይ ስቶራችሁ ላይ ልታወርዱ ትችላላችሁ። ኦዲዮ ሪከርድ ያደርግላችኋል፣ ኦዲዮ ኤዲት ያደርግላችኋል፣ መርጅ ያደርጋል፣ ስፕሊት ያደርጋል። የኦዲዮአችሁን ደግሞ ፎርማት ወደ ተለያየ አይነት መንገድ ኮንቨርት ያደርግላችኋል። ኢኳላይዘሩን በደንብ ያስተካክልላችኋል። ድምጻችሁን ለማወፈር፣ ለማቅጠን፣ ድምጽ ለመቀያየር፣ የተለያዩ አይነት የሰዎችን ድምጽ ለመቀያየር የሚያመቻችሁ ብዙ አይነት አማራጮች አሉት። ይሄ ሱፐር ሳውንድ ይባላል። ምናልባት እሱን ፕሌይ ስቶር ላይ ልትጭኑ ትችላላችሁ። ከፕሌይ ስቶር ላይ የምጠቀመው አንዱ ይሄንን ነው። አንዳንድ ጊዜ ፌስለስ ቻናል ስሰራ ማለት ነው። እነዚህን ሁለት ነገሮች እጠቀማለሁ። ታምኔል ለመስራት የምጠቀመው ግን ካንቫን ነው። ካንቫ አፕሊኬሽንም አለው። አንድሮይድ ተጠቃሚዎች እንዳልኳችሁ ከፕሌይ ስቶር ላይ፣ የአይፎን ተጠቃሚዎች ደግሞ ከአፕ ስቶር ላይ ልታወርዱ ትችላላችሁ። ከፈለጋችሁ ደግሞ ክሮም ላይ ገብታችሁ ብሮዝ ማድረግ ትችላላችሁ። ስለዚህ ካንቫ በፈለጋችሁት አይነት አማራጭ አለው። አፕሊኬሽኑን መጫን ትችላላችሁ ወይም ማውረድ ትችላላችሁ። ወይም ደግሞ ከፈለጋችሁ ክሮም ላይ ወይም ጉግል ላይ ገብታችሁ ሰርች ብታደርጉት ካንቫ ዌብሳይቱን ታገኙታላችሁ። ካንቫ በጣም አሪፍ አማራጭ ነው ይዞ የመጣው። በየጊዜው ደግሞ አፕዴት ይደረጋል። ካንቫ ምንድነው ዓላማው ካላችሁ፣ እርግጥ ታምኔል ለመስራት ብቻ አይደለም። ካንቫ ለተለያዩ አይነት ዓላማዎች የሚያገለግል ሶፍትዌር ነው፣ ዌብሳይት ነው። ከፈለጋችሁ ለትምህርት ብትሉ፣ ለትምህርቶቻችሁ ፕሬዘንቴሽን ማቅረቢያ ብትሉ፣ ዌብ ዲቨሎፕ ማድረግ ብትፈልጉ፣ ካላንደሮች ለመስራት ብትፈልጉ፣ ግራፊክስ ዲዛይን ላይ ለመማርና ለመስራት ብትፈልጉ በጣም በርካታ ከምጠቅሳቸው ነገሮች በጣም በርካታ የሆኑ ኢቭን ያልነገርኳችሁ ብዙ አማራጮች አሉት። ስለዚህ ካንቫን በጣም በቀላሉ መጠቀም ትችላላችሁ። ለሶሻል ሚዲያ ደግሞ በጣም በርካታ አማራጭ ለኢንስታግራም ብትሉ፣ ለቲክቶክ ብትሉ፣ ለዩቲዩብ ብትሉ፣ ለፌስቡክ ብትሉ፣ ለሊንክዲን፣ ለኤክስ ወይም ለትዊተር ብትሉ ለሁሉም አማራጮች ብዙ ነገሮችን መስራት የምትችሉበት ነው። በጣም ብዙ ከነገርኳችሁ ውጭ ያሉ ሎጎ መስራት ብትፈልጉ፣ ሎጎ ዲዛይን ማድረግ ብትፈልጉ እዚህ ላይ ዲዛይን ማድረግ ትችላላችሁ። ታምኔል፣ አሪፍ ታምኔል ለዩቲዩብ መስራት ትችላላችሁ። ባነር መስራት ትችላላችሁ። ቪዲዮአችሁን ኢቭን ለዩቲዩብ ቪዲዮአችሁን እዚህ ጋር ኤዲት ማድረግ ትችላላችሁ። በጣም የሚያስገርሙ ብዙ ፊቸሮችን የያዘ ነው ካንቫ። ስለዚህ በቀላሉ ስልካችሁ ላይ አፕሊኬሽኑን ጭናችሁ መጠቀም ትችላላችሁ። ለዩቲዩብ ታምኔላችሁ በጣም አሪፍ ኳሊቲ ያላቸው ቴምፕሌቶች ይሰጣችኋል። በዛ መሰረት መጠቀም ትችላላችሁ ማለት ነው።
ስለዚህ ከነዚህ ውስጥ የምትፈልጉትን ዲዛይን ወይም ቴምፕሌት መርጣችሁ እሱን ኤዲት አድርጋችሁ መጠቀም እንድትችሉ ይረዳችኋል ካንቫ። እንደዚሁም ደግሞ የሰራችኋቸውን ፕሮጀክቶች ልክ እንደዚህ ሴቭ አድርጎ ደግሞ ያስቀምጥላችኋል። በፈለጋችሁ ጊዜ እነሱን ክሊክ አድርጋችሁ ደግሞ ኤዲት አድርጋችሁ በራሳችሁ መንገድ ሌላ ቀየር አድርጋችሁ መስራት እንድትችሉ ይረዳችኋል ማለት ነው። ስለዚህ ልክ እንደዚህ አሁን ሶሻል ሚዲያ ላይ ገባሁኝ። እንዳልኳችሁ ከዩቲዩብ በተጨማሪ በጣም በርካታ የሶሻል ሚዲያ አማራጮች ላይ የምትፈልጉትን ነገር እንድትሰሩ ያግዛችኋል። እኔ ግን አሁን ስለ ዩቲዩብ ስለምናወራ ለዩቲዩብ ታምኔል እንዴት ነው ካንቫን የምትጠቀሙት የሚለውን በአጭሩ ላሳያችሁ። ስለዚህ ቀጥታ እዚህ ጋር ካሉላችሁ አማራጮች መካከል ዩቲዩብ ታምኔል የሚለውን የመጀመሪያውን ክሊክ ማድረግ ትችላላችሁ። እዚህ ጋር ብዙ አይነት ነገሮች ያመጣላችኋል። በጣም በርካታ የሆኑ ፊቸሮች አሉት፣ ብዙ ኢፌክቶች አሉት፣ በጣም ብዙ ነገር። እነዚህ ቴምፕሌቶቹ ናቸው። የምትፈልጉትን አይነት ቴምፕሌት መጠቀም ትችላላችሁ። ግን እዚህ ጋር ምንድነው ፕሮ ደግሞ የሆኑ ቴምፕሌቶች አሉ። ስለዚህ የክራውን ምልክት በጎልደን ክራውን ምልክት ያለባቸውን አትጠቀሟቸው። እነሱ በክፍያ ብቻ የሚሰሩ ስለሆኑ ማለት ነው። ስለዚህ አንዳንድ ጊዜ እንደዚህ በክፍያም በተለያዩ አይነት መንገዶች ልታገኟቸው ትችላላችሁ። በነፃ ደግሞ የምታገኟቸው ደግሞ በጣም በርካታ ፍሪ ቨርዥኖች አሉት። እነሱን መጠቀም ትችላላችሁ። እነዚህ ቴምፕሌቶች ራሳችሁ የምትፈልጉትን ፎቶ ጨምራችሁም ኤዲት አድርጋችሁም እንድትጠቀሙ ይረዳችኋል ማለት ነው። ስለዚህ ልክ እንደዚህ በጣም በርካታ ናቸው። ለምሳሌ አንዱን ይሄንን ብቻ ብንመርጥ እዚህ ጋር ልክ እንደምታዩት ይሄ የራሱ ምስል አለው። ግን ይሄንኑ ኤዲት ማድረግ ትችላላችሁ። ከፈለጋችሁ ይሄንን በሙሉ አጥፍታችሁ የራሳችሁን ፎቶ መጨመር ትችላላችሁ፣ ወይም ባክግራውንዱን ትታችሁ የራሳችሁን ነገር መጨመር ትችላላችሁ፣ ወይም ያለውን ነገር መጠቀም ትችላላችሁ። የምትፈልጉትን አይነት መንገድ አርጋችሁ ካንቫ ላይ የዩቲዩብ ታምኔላችሁን በደንብ መስራት ትችላላችሁ። ፎንቶች ከፈለጋችሁ አሪፍ አይነት ፎንቶች አሉት። ፎንቶቻችሁን ማጥበብ፣ ማተለቅ፣ ማስፋት፣ ማሳነስ በጣም ብዙ። ከዚህም በተጨማሪ ደግሞ ኳሊቲያቸውን መጨመር የምትችሉባቸው ስትሮኮችን መጠቀም፣ ብዙ አይነት ኦፓሲቲዎችን፣ ሌሎችም በጣም ብዙ ከምጠቅስላችሁ በተጨማሪ ያሉ ብዙ አይነት አማራጮች አሉት። ሌላው ነገር ደግሞ ፎቶዎች፣ የተለያዩ አይነት ፎቶዎችን እንደዚህ አፕሎድ ታደርጉና ታስቀምጣላችሁ። ስቶር መደረግ አለበት። ካንቫ ከሌሎቹ ለየት የሚያደርገው ለምሳሌ አሁን ካፕከት ላይ ብትገቡ ቀጥታ የሆነ አንድ ፎቶ ለተምኔላችሁ መጠቀም ስትፈልጉ ጀስት አንድ ጊዜ ክሊክ ስታደርጉት ወደ ጋለሪያችሁ ይወስዳችኋል። ቀጥታ ጋለሪያችሁ ላይ እንዳለ ያንን ቀጥታ ካፕከት ላይ ያመጣላችኋል። ካንቫ ግን የሚለየው ምንድነው? ቀድማችሁ ስቶር ማድረግ አለባችሁ ካንቫ እዛው ላይ ማለት ነው። ስለዚህ ስቶር ማድረግ አለባችሁ። የተለያዩ አይነት የምትፈልጓቸውን ፎቶዎች፣ ቪዲዮዎች ከፈለጋችሁ ወይም ኦዲዮ ሬኮርዶች ስቶር ማድረግ አለባችሁ። ከዛ ላይ መርጣችሁ ነው የምትጠቀሙት ለታምኔላችሁ። ተጨማሪ ስቶር ማድረግ ስትፈልጉ ደግሞ ከላይ በፐርፕል አፕሎድ የሚለው አለ፣ አፕሎድ ፋይልስ የሚል አለ። ከዛ በኋላ ልክ እሱን ስትነኩት ወደ ፋይላችሁ ወደ ጋለሪያችሁ ይወስዳችኋል፣ ወይም ወደ ፋይል ማናጀራችሁ ይወስዳችኋል። ስለዚህ ከነዛ ላይ የምትፈልጉትን ነገር መርጣችሁ እንድታስገቡ አማራጭ ይሰጣችኋል ማለት ነው። ስለዚህ ቀድሞ ስቶር የተደረገን ወይም ደግሞ አዲስ መርጣችሁ ደግሞ ስቶር አድርጋችሁ መጀመሪያ ከዛ ነው የምትጠቀሙት። ቀጥታ ከጋለሪያችሁ ላይ ወይም ቀጥታ ከፋይል ማናጀራችሁ ላይ ቀጥታ ወደ ታምኔላችሁ ቴምፕሌት ላይ አይገባም ማለት ነው። ስቶር መደረግ አለበት መጀመሪያ። ስቶር ከተደረገ በኋላ ቀጥታ መጠቀም ትችላላችሁ። እነዚህ እኔ የምጠቀምባቸው በጣም አሪፍ የሚባሉ ነገሮች ናቸው። ጥራት ያላቸው ፎቶዎችን እና ቪዲዮዎችን ማግኘት ከፈለጋችሁ ምን መጠቀም ትችላላችሁ መሰላችሁ? እንደ ፒንተረስት የመሳሰሉ የተለያዩ በጣም ኳሊቲ የሆኑ ቪዲዮዎችና ፎቶዎችን ማግኘት ትችላላችሁ። ግሪን ስክሪኖችን ማግኘት ትችላላችሁ። የተለያዩ አይነት ለዩቲዩብ ታምኔል የሚጠቅሙ ባክግራውንዶችን ማውረድ ትችላላችሁ። በጣም በርካታ ነገሮችን ማውረድ ትችላላችሁ። ስለዚህ ይሄ ነው እኔ የምጠቀመው በእንደዚህ አይነት መንገድ ነው። እንደወደዳችሁ ተስፋ አደርጋለሁ። ይሄን ቪዲዮ ለእናንተ ይጠቅማችኋል። ስለዚህ ዩቲዩብ ለመስራት ምንም ኮምፒውተር አያስፈልጋችሁም፣ ፌንሲ ስቱዲዮ አያስፈልጋችሁም፣ ፌንሲ ሬኮርዲንግ ምንም ነገር አያስፈልጋችሁም። ለሬኮርድ ከፈለጋችሁ ድምጻችሁን ለመቅረጽ አፕሊኬሽኖች ማውረድ ትችላላችሁ። ስልካችሁን ብቻ መጠቀም ትችላላችሁ። ስልካችሁን ተጠቅማችሁ ሁሉንም ነገር መስራት ትችላላችሁ። እስቲ እንዲብራራላችሁና ተጨማሪ በዚህ ጉዳይ ላይ እንዲሰራላችሁ የምትፈልጉት ቪዲዮ ካለ በሚቀጥለው እሰራላችኋለሁ። እኔም ፋሲል ነበርኩኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በሚቀጥለው ጊዜ ተመልሰን እንመጣለን ማለት ነው። ስለዚህ ይህን ቪዲዮ እንደምትወዱት ተስፋ አደርጋለሁ። በሌላ ጊዜ ተመልሰን እንመጣለን። ኮሜንት ሴክሽን ላይ የምትፈልጉትን ጻፉልኝ። እንደዚሁም ደግሞ ላይክ እና ሼር እንዳይረሳ። በሚቀጥለው ጊዜ ተመልሰን እስከምንገናኝ ድረስ መልካም